ባል የሚስትን ሐሳብ አያውቅም። በሐሳብ ንግግሩ ሲወጣ ግሃሉት ይህን ጊዜ ስንጫወት ስንነጋገር ነበረ። ግን ጌታቸው ነው እኮ እንዲህ መታወር አላያችሁ። አሁን ሚስት የባልን ሐሳብ አታውቅም። ባል የሚስትን ሐሳብ አያውቅም። በሐሳብ ንግግሩ ሲወጣ ይጣላሉ። ቋንቋው ሲገለጥ እኔ እኮ እንዲህ መሆንሽን አላውቅም ነበረ፣ ኧረ እኮ አንተ እንዲህ መሆንን አላውቅም ነበረ። ብዙ ቤት የምንጮኸው ጩኸት ነው ይሄ። እኔ እኮ እንዲህ ትመስለኝ አልነበረም፣ አንተም እኮ እንዲህ የምትመስለኝ አልነበረም። ኧረ የሆነ ድብብቆሽ አለ፣ የባህሪ ድብብቆሽ፣ ያልታየ ድብብቆሽ፣ የማይገለጥ ድብብቆሽ። ይህንን ድብብቆሽ ለማወቅ እድሉን የሚያገኙት እንዲህ ነው። ቀኑ መሽቷል፣ ስለዚህ ምን በል ከኛ ጋር እደር። እግዚአብሔር ስሙ የተመሰገነ ይሁን። ዘመኑ መሽቷል፣ አሁን ከኛ ጋር እደር ማለት አለብን። የክርስቶስ ሥጋና ደምን እየወሰድን ከኛ ጋር ምን በል እደር። ማደር ሲጀምር ከአንተ ጋር ይውላል። አየህ? ወይም ማደር ሲጀምር ማየት የሚገባህን እንድታይ ሰውነትህ ልብሱ ይታዘዛል። ማየት የሚገባህን እንድታይ የሚያደርግህ እግዚአብሔር ብቻ ነው። ከሰዎች ላይ አይናችንን ጥለን ነበር፣ ተስፋ አድርገን ነበር። ከዩኒቨርሲቲ ተስፋ አድርገን ነበር፣ ከትላልቆቹ ተስፋ አድርገን ነበር፣ ከምሁራን ተስፋ አድርገን ነበር፣ ከሊቀ ሊቃውንት ተስፋ አድርገን ነበር። የለም፣ ነገሮች ሁሉ በጠበቅነው መንገድ አልሄደም። ቀኑ መሽቷል። ይኸውልህ እዚህ መሽቷል፣ አቀላልቷል፣ ሊመስ ጀምሯል አለ። ከዛ ከኛ ጋር እደር ብለው በግድ አሉት። ከነርሱም ጋር ሊያድር ገባ። እስካሁን አላወቁትም። እየሰማችሁ ነው? እስካሁን አላወቁ። እስካሁን እኛ ክርስቲያኖች ነን፣ ግን እስካሁን ያላወቅነው ነገር ብዙ ነገር አለ። ህልሞቻችንን አላወቅነውም። ትምህርቶቻችንን አላወቅነውም። ኑሯችንን አላወቅነውም። በየትኛው በረከት በኩል ማለፍ እንዳለበት የመስጠትን ዋጋ ከምቀኝነት ጋር አድርገን መስጠትን ጠልተነዋል። መባረክን ከፍቅር ጋር አላዝነውም። በሰው ልቦና ውስጥ የሚያደርስ ስብዕና አተናል። አንዱ የአንዱ መፍትሄ መሆኑን አቅም አንሶታል። ሁሉም በአንድ አቅጣጫ ደቋል። አንድ ጋር መድቀቅ አይገርም? አንድ ጋር ሰብር ማለት፣ አንድ ጋር ብልሽት ማለት፣ አንድ ጋር መውረድ የሚያሳዝን ነው። እና ከእነርሱም ጋር ሊያድር ገባ። በማዕድ ተቀምጦ ሳለ እንጀራውን አንስቶ ባረከው። ለመጀመሪያ ጊዜ እዚህ ጋር ደግሞ ሲደክም ውሎ ሲጓዝ ውሎ ሲመሽ ባረከው። እግዚአብሔር ሆይ ሲመሽ ባርክልን። ዘመን ሲመሽ፣ ጊዜ ሲመሽ፣ ሰው ሲመሽ፣ ዓመታት ሲመሹ፣ ዕለት ሲመሽ፣ ትውልድ ሲመሽ እግዚአብሔር ካልባረከ አይሆንም እና አንስቶ ባረከው፣ ቆርሶ ሰጣቸው። ዓይናቸው ተከፈተ። እግዚአብሔር ስሙ ተመሰገነ።